አዳም የደማችሁን ሔዋን የምታድኑልኝ ከሆነ ስመለስ በዳግም ምጽአት ዋጋችሁን ከፍላችኋለሁ ተብሏል። አያቋርጡም መጽሐፍት እኮ አያቋርጡም። አሁን ታላላቅ ሊቃውንት ሁሉ የሚጽፏቸው መጽሐፍ እንደውም ደብሩ እኮ ደብረ ሰላም ለመላከ ሰላም አንድ ትልቅ መጽሐፍ ሸልመውኛል። የመምህር ገብረ መድኅን ነው መሰለኝ ሰጥተውኛል። አዲስ መጽሐፍ የተጻፈ ሊቃውንቱ እየጻፉ ነው እንደዚህ አይነት መጽሐፍ። እነዚህ መጽሐፍ እና አባ ገብረ ኪዳን ጻፏቸው፣ ሌሎችም በተለያየ ቦታ ያሉ የሚጽፏቸው መጽሐፍቶች አሉ። እነዚህ እንዴት ለትውልዱ ይጠቅማሉ የሚለውን ማየት ይኖርብናል። እና አዋልድ መጽሐፍ ተረት የሚመስላቸው ያልታደሉ፣ ያላወቁ፣ ያልተማሩ፣ ያልተመራመሩ፣ ጥላቻ ያለባቸው፣ ክፋት የነገሰባቸው ጸረ ኦርቶዶክሳውያን፣ ጸረ የተዋህዶ ልጆች ናቸው። አይገባቸውም። ምክንያቱም አውሮፓ የሪፎርሜሽን የተሃድሶ እንቅስቃሴ ሲጀምር፣ በነገራችን ላይ ማርቲን ሉተር መምህር ሲጀምር 66 መጽሐፍ አይቀበልም። ጉግል አድርገህ ብታይ መጽሐፍ ያዕቆብ መጽሐፍ የለ ቡክ ኦፍ ጄምስ ምን እንደሚለው ታውቃለህ? እሱን ገለባው መጽሐፍ ይለዋል። ስለሚሰልበው ገለባው ሃይማኖትና ምግባር ስለሚሰልበው እምነት ያለ ስራ የሞተ ነው ስለሚል ይሄ ገለባ ነው አለ። ስለዚህ 63 ሊሆን ነው። መጀመሪያ መጽሐፍ ቅዱስ ላይ መቼ ተቀበለው ወደ ዋልድ ምን ሄደው የላቸውም። ያ ራሱ መጽሐፍ ቅዱስ የታላቸው ይሁዳ በ1:14 ላይ ሄኖክ 7ኛ ትውልድ የአዳም ትንቢት ተናገረ ብሎ የጻፈው የሄኖክ መጽሐፍ እኛ ጋር ለዓለም አያውቀውም ነበር። ስለዚህ ወደ ሌሎች መጽሐፍት ከመሄዳችን በፊት የኛ መጽሐፍት እኮ እያንዳንዱን ነገር የሚነግሩን ያ ነው ችግሩ። ብዙ ትውልድ ግዕዙን አያውቅም፣ መጽሐፍትን አይመረምርም። ስለዚህ ጳውሎስ ሐዋርያ ያለው ወንጌላችን የተከደነ የሚመስላቸው የተከደነባቸው ናቸው እንዳለው እና የአዋልድ መጽሐፍት በእኛ ዘንድ የተከበሩ መጽሐፍ ቅዱስን የሚመስሉ እውነተኛ ናቸው። ስለዚህ በውስጣቸው ከንቱ ያልሆነ ስርዋጽ የገባ ክደት ከሌለው በስተቀር እነዚህ መጽሐፍት በኢትዮጵያ ቤተክርስቲያን እየታዩ ለሰው ልጆች ለክርስቲያኖች የሚጠቅሙ ይሆናሉ እና በዚህ መንገድ ነው ልናየው የምንችለው። መጽሐፍ ቅዱስ ራሱ 81 አለ። ከዛ ውጭ አዋልድ መጽሐፍ አሉ። ከዛ ውጭ ደግሞ ቅድም እንዳልኩት በተለያዩ መምህራን የሚጻፉ የሚጠቅሙ መጽሐፍ ይኖራሉ እና ከዚህ መልክ ነው የማየውና ለነሱ ነው እንግዲህ ተረት የሚሆንባቸው። ይሄ የአውሮፓውያኑ እንትን ነው ለማጣጣል ድሮ እዚህ የሚያደርጉ ነበር። ድሮ ሰይፍ የሚሰሩት ኢትዮጵያውያን ጦርነት በጎራዴ አይደለም ቀጥቃጭ ትለዋል። ብረትን መስራቱ ሰይፍ እንዳይሰራ እንዳይዋጋ ያው የጣሊያኖች ነው። ስለዚህ ትውልዱ በዚህ መልክ ነው አሁንም የራሱ የሆነውን ለማስጣል ብዙዎች የሚነሱትና እንደዚህ ነው የሆነ ያለው። ይህን ጥያቄ ለመጠየቅ ምክንያት የምናለ መሰረቱ ነው። አሁን ቅድም መጀመሪያው እንዳነሳሁት አሁን እሱን ያህል ሰው አላነበቡም። አሁን እኔ አንዱ ሰው ቢባል መቼስ ትናንትና የመጣ መናፍቅ ያነበበው መጽሐፍ ቅዱስ ዶክተር አያውቁትም ማለት አይደለም። አልፎ ተርፎ በዛ ልክ ነው። አሁን ለምሳሌ ያለፈው ዓመት ነው ስለ ዶሮ ብልት አመጣው 12ቱ ባስተማሩት ትምህርት ብዙዎች የሚያፌዙ ነበሩ። ለማያምኑት እንደሆነ ይገባኛል። እና ከሱ አኳያ ነው ጥያቄዎች የኛም ሰው እኮ አያውቅም። አብሮ እኮ የኛም ሰው የሚያጨበጭብ እኮ ይኖራል። ሰምተዋል ግን አይተውት ይሆን? አንድ ካህን ተናግሯል ስላሉኝ አንድ ቄስ እዛ አሜሪካ ያለ እንደሱ አይነት ነገር እውነት ለመናገር አይቼ አላውቅም። በታሪኬ እንደ እንትን ወስዳለሁ አገቱን ይከለባት። እኔ ውሻ እዚህ ጋር ቢጮህብኝ ዞሬ አልጮህም። ውሻው ላይ መንገድ ነው ቀጠለው፣ ስራዬ ነው ቀጠለው። እኔ አንትሮፖሎጂ የሚባል ትምህርት አለ፣ ሶሻል አንትሮፖሎጂ። ይሄ አንትሮፖሎጂ እንደገና ካልቸራል አንትሮፖሎጂ የሚባሉ ትምህርቶች አሉ። እነዚህ የሚያጠኑት አንድ ሰው እንዴት ነው የሚኖረው፣ ያ ማህበረሰብ በምንድን ነው የተቀረጸው የሚለው እናያለን። ብዙዎቹ የማይገባቸው ነገሮች ይኖራሉ። ለምሳሌ ዝም ብሎ አይደለም አንድ ምጣድ ተደርጎ 3 ጉልቻ የተደረገው። በአብርሃም በሳራ ቤት ያለው ሚስጥር ነው የምንመለከተው። ከአንዱ ምጣድ እንደምንበላው ከአንዱ እግዚአብሔር የምንመገበውን የሚያሳይ ነው። በሁሉ ነገራችን ከዚህ በፊትም አንስቼዋለሁ። ሰው ከውጭ ሲመጣ ትናንትም ሳስተምር ኖር ስንል ባህል አይደለም ሃይማኖት ነው። በእያንዳንዱ ሃይማኖታዊ ትውፊት ነው። እዛ ለጉባኤው ላይ ደብረ ሰላም ያነሳሁት ነበረ። አንድ ጸሐፊ አንስቼ ነበረ። አፍሪካ ሼፕ ዘ ክርስቲያን ማይንድ የሚል መጽሐፍ የጻፈ ቶማስ ኦደን የሚባል ፕሮፌሰር ነበረ፣ በቅርብ አርፏል። ቶማስ ኦደን ምን ይላል መሰለ መምህር፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተጻፈው ብቻ ሳይሆን
ኦራል ትራዲሽኑ ይሄ በቃል ያለ ትውፊቱ መመርመር አለበት ይላል። ስለዚህ እኛ ኢትዮጵያ ሁለመናችን አሁን ሁሌ ጠይቃለሁ እኔ ለምሳሌ አሜሪካን ሀገር ብትሄድ ቀብር ወደ ምዕራብም ይሆናል፣ ወደ ምስራቅም ይሆናል፣ ወደ ደቡብ ይሆናል፣ ወደ ሰሜን ይሆናል። በካቶሊክ እንደዛ ነው፣ በፕሮቴስታንት እንደዛ ነው፣ ሌላ ቀርቶ በሌሎችም ዓለሞች እንደዛ ነው። በኢትዮጵያ ቤተክርስቲያን ግን ይለያል። ቀብር ሁልጊዜ ራስ ወዴት ነው? ወደ ምዕራብ፣ ወደ ምስራቅ፣ ወደ ምዕራብ። ፊት ለፊት የሚያወዴት ነው? ወደ ምስራቅ። የትኛውም ቦታ ለምሳሌ ለቅሶ በሶስተኛው ቀን መቃብሩ ጋር ይኬዳል። ሰለስት አልተጻፈም። ኦራል ትራዲሽን ነው፣ ትውፊት ነው። በሶስተኛው ቀን ምን ሄደው ምንድነው? ክርስቶስን ሄደው በሶስተኛው ቀን ሲነሳ ላይ እንደነ መግደላዊት ማርያም ነው። እያንዳንዱ ባህላችን፣ እያንዳንዱ ስርዓታችን የምናደርገው ለምሳሌ ምግብ ስንበላ መላከ ሰላም ጸሎት አድርገው ምኑ ነው የሚሰጡን? መጀመሪያ ደረቁን ይሰጡናል አይደል? ደረቁን ተቀብለን ወደ ወጥ ነው የምንሰደው። ወደ አፋችን ነው ደረቁ፣ ወደ አፍ ነው፣ ወደ ወጥ አንሰድም። መልካም አሳልፎ የሚሰጥ ማን ነው ሲባል ጌታ ከኔ ጋር እጁን ወደ ወጭቱ ይሰዳል። እንግዲህ ጌታ ሰጣቸው ነው ሐዋርያት ደረቁን ሊበሉ ሲሉ እሱ ጌታ ስለሆነ እጁን ሲል ይሁዳ ደረቁን ከመቅመስ ይልቅ ምን አድርጓል? ወደ ወጡ ነው የላከው። እጁን ከኔ ጋር ወደ ወጭቱ የሚሰደው እሱ አሳልፎ ይሰጠኛል አለ። ይሄ በወንጌል ተጽፏል። እኛስ ያን የምናደርገው ለምንድን ነው? ካህኑ ሲሰጠን ቡራኬ ነው። ልክ ነው። ክርስቶስ ባርኳል። በኤማውስም ባርኮ ሰጥቷቸዋል። 2 ዓሣ 5 እንጀራ ባርኮ ሰጥቷል። ግን መብላት ነው። እችኛዋ ግን ምንድነች? ጌታ ሆይ እንደ ይሁዳ አታድርገኝ እንዳልክድህ። ስለዚህ ወደ ወጥ ማናደርገው ወደ አፍ የምናደርገው በዛ ነው። ዳቦ ለምሳሌ ኧረ ገልብጠውና ይባላል። አሁን የዋካ ሚዲያ በደንብ ይሄንን ያውቃሉ። ሊቆረስ ሲል ኧረ ገልብጠው እንደዚህ አድርገው ድፋው ምናምን ድፋው ነው የሚባለው አይደል? ዳቦ ሲቆረስ ከዛ እንዲህ አድርገው ይባላል። አንድ አስተማሪ እንዴት ነው ሲሏቸው አይ እንዳይፈረፈር ነው አሉ። አይደለም፣ ሃይማኖታዊ ሚስጥር አለው፣ መጽሐፍ ቅዱሳዊ ሚስጥር አለው። ይስሐቅ አባቱ አብርሃም በሞሪያ ተራራ ሊሰዋው ሲል አባቴ ፊት ለፊት አይተህ ቁልጭ ራርተህ ከአምላክ እንዳትጣላ ድፋኝና መስዋዕት አድርገኛል። ያ ህብስት መስዋዕት ነው። ስለዚህ እንዲህ የሚደረገው ያንን ታሪክ ይዘን ለምሳሌ አሁን የተለመደ ነገር ላምጣ። የቁራ መላእክተኛ ይላሉ እናቶቻችን። የቁራ መላእክተኛ ይላሉ። የቁራ መላእክተኛ ምንድን ነው? ከማን ጋር ነው የሚገናኘው? ከኖህ ጋር ነው የሚገናኘው። አውሮፓ ይሄ ካልቸር የለውም፣ ባዶ ነው። እኛ ደግሞ እምነታቸው ሁሉ የተቀረጸው በዚህ ነው። እንዳነሳው ቅድም የዶሮውን 12 ብልቶች እነዚህ ዶሮ ለፋሲካ ነው የሚበላው። ራሱ ምግቡ የሚበላው ለፋሲካ ነው። እናገናኘዋለን እኛ ከአምላካችን ጋር። ሁሉ ነገር ከክርስቶስ ጋር ነው የምናገናኘው። በዚህ መንገድ ነው። ጥንትማ እኮ የክርስቲያን ቤት እኮ ከላይ እኮ መስቀል ነበር። አሁን አንዳንድ ቦታ ይኖራል። የክርስቲያን ቤት እኮ ከላይ መስቀል ያደርጋል። ገጠር አካባቢ ያደርጋል። እኛ አካባቢ እንኳን ያለበት አካባቢ እንኳን ያደርጋል። ገጠርም ያደርጋል። ስለዚህ ሶሻል አንትሮፖሎጂ፣ ካልቸራል አንትሮፖሎጂ የሚሉት ዲሲፕሊኖች እነዚህ ሁሉ ያጠናሉ። ሰውየው ግን ካላወቀ መጥቶ እኔን ቢተቸኝ እውቀቱን አያለው፣ መጠኑን አያለው። አዋቂ ነኝ ማለት አይደለም። እኔ ደርሻለሁ፣ ልክድ አልችልም። እዛ ቦታ ደርሼ ተምሬ ነው ይሄ ነገር የምናገረው። ሌላ ራቁቱን የሚሄድ ህዝብ ይጠናል እኮ ራቁቱ እንዴት እንደሚሄድ እንዴት ከብት እንደሚዘል በደቡብ ያለው ሰው ይጠናል። አንትሮፖሎጂ ነው። የኛ ግን ሃይማኖት ነው። ሁሉ ነገራችን ከሃይማኖት ጋር የተገናኘ ነው። ባህላችን የምንለው ጭምር ሳይቀር ያ ነው። ስለዚህ በዚህ መንፈስ ነው ሁሉ ነገር ከእምነታችን ጋር የተገናኘ። ምሳሌው አማናዊ የሆነ ምሳሌ ዘያጽጽ ነው። ምሳሌ ግን ይመስላል። ሁልጊዜም በተለይ ለአምላካችን የምንሰጠው ምሳሌ ሕጹጽ ነው። ግን ሁሉንም ነገር በራሳችን ህይወት በዛ መንገድ ውስጥ እግዚአብሔርን እናስበዋለን። አንድ ሰው ሄዶ እንግዲህ አልመለስ ካለ ቁራ መላእክተኛ ኖህ በመርከቡ ቁራ ላከው፣ አልተመለሰም። እና እነዚህ ሁሉ ያሉ ናቸው። ሳናውቀው የምንናገረው ነገር አለ። አሁን ለምሳሌ ብዙ ላያውቀው ይችላል፣ ግን ይለዋል። ለምሳሌ ወይ አበስ ገበርኩ ይላል። ብዙ ሰው ይላል አበስ ገበርኩ። ምንድን ነው አበስ ገበርኩ ብትለው ይሄንን አያውቀው። አበስኩ ገበርኩ ነው፣ ኃጢአትን ሰራሁ ነው ትርጉሙ። ይሄን ግን ስንት ሰው ያውቀዋል? አያውቀውም። ዝም ብሎ ግን አበስ ገበርኩ ይላል እንጂ አበስኩ ገበርኩ እንደሆነ ብዙ አያውቀውም። ስለዚህ ኑሯችን፣ ህይወታችን ሁሉ እንዴት ከእግዚአብሔር ጋር የተገናኘ ኢትዮጵያ ማለት ይሄ ነው፣ መታደል ነው። ይሄን ግን እርግጠኛ ነኝ በሌላ እምነት ያሉ ሰዎች
ደስ አይላቸውም። ምክንያቱም ባህሉን ማስጣል ነው። ኤሮፓውያን እኮ በ1884 እና 1885 በአውሮፓ አቆጣጠር ነው በርሊን ላይ ጀርመኒ ታላላቅ 7 ሀገሮች ሌሎቹ ደግሞ ዴሊጌት ልከውና አሜሪካ ሳይቀሩ በርሊን ኮንፈረንስ ይባላል። ወጣቶች ወዲያውኑ ጉግል አድርገው አሁን ልታውቁ ትችላላችሁ። በርሊን ኮንፈረንስ 1884 አፍሪካን ባህሉን ማስጣል ነው፣ ዲሂዩማናይዝድ ማድረግ ነው። ምንም የለህም የኔን ተቀበል። ስለዚህ በአሁኑ ሰዓት የተሃድሶ ሰዎች አሉ። የድሮ መናፍቃን አዋቂ ናቸው፣ በጣም አዋቂ ናቸው። አሪዮስ ብትለው፣ አውጣኪ ብትለው፣ አምሊናሪዎስ ብትል፣ ሰባሪዎስ ብትል፣ ንስጥሮስ ብትል፣ መቅዶኒዎስ ብትል የተማሩ ናቸው። እነዚህ ሰዎች የተማሩ ናቸው። አሁን ያለው መናፍቅ ግን ተሳዳቢ ነው እንጂ የተማረ አላውቅም። ተሳዳቢ ነው፣ ተነስቶ መጮህ ነው። ደርሰውት ይሆን ምን የሚል እንደ ጥያቄው አይመጥኖትም። ግን ብዙ ኦርቶዶክሳውያን በተለይ አሁን ከኦርቶዶክስ ተዋሕዶ ቤተክርስቲያን ነበርኩ ብሎ የወጣው ሰውዬ ድሮ ትልልቆችን በሃይማኖት የነበሩትን ጳጳሳትን፣ ሊቃውንትን፣ መምህራንን መንቀፍ ጀምረው አሁን ቲክቶክ ላይ ኦርቶዶክሳውያን ወጣቶች መጡና ለእናንተ እኛ እንበቃለን እራት ማዘጋጅ ጀመሩ እና በቅርቡ ሶሻል ሚዲያው ሞልቶ ስለነበረ እኔ እናንተ አትመጡኝም ዶክተር ዘበነ ግን ቢመጡ መከራከር ይችላል ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ትስተው ሳሙኤል ሰምተውት ይሆን ይመልክ እግዚአብሔር የሚያውቀው አንድ ቀን ሰምቼው አላውቅም። መብራን በመጣቀው አንድ ቀን ሰምቼው አላውቅም። መልክት አላደረስም። ሰዎች ይነግሩኛልና ዓለም ላይ ቦክስም እኮ ኪሎግራም አለ። የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው እንጂ ዝም ብሎ እኮ አይደረግምና እንግዲህ ሀሳቡ ጥሩ ነው። ግን ጥሩ ልጆች አሉ እኮ ከነሱ ጋር መነጋገር ይችላልና አትመጡኝም እነ ዶክተር ዘበነ ለማለት ቢሆኑ እሱም ጥሩ ነው። ይመጥነኛል ማለቱ ጥሩ ነው። ይመጥነኛል እኔ ነኝ የሚመጥነው እሱ ጥሩ አባባል ነው። እንግዲህ የታየው ነገር ይኖራል ማለት ለራሱ ያስብናል። ግን ቅድም እንዳልኩ ነው መምህር ሁሉ ነገር ንግግር መስመር አለው። በዛ መንገድ ነው እንጂ ነገሮች የሚሆኑት ከዛ ባለፈ የሚሆን ነገር የለም። ስላልሰማሁት እንዳልኩ ሰዎች እንዲህ ብለዋል ከሌ ሲሉ ሰምቻለሁ እና እኔ በዚህ ሁሉ አገልግሎት አንድ ቀን ስማቸውን አንስቼ አላውቅም። በአገልግሎት ላይ አንድ ቀን ስማቸውን አንስቼ አላውቅም። ለምን ማለት ነው? ከዚህ ቤተክርስቲያን ወጡ። ለምን ወንጌል አይሰበክም ብለው ወጥተው ወንጌል አንድ ቀን ሰብከው ያውቃሉ? ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱ የሚሰማቸው? አንድ ቀን ወንጌል ሰብከው ያውቁም። እዚህ ወንጌል እንዳሰብከ እዛ ከሄዱ በኋላ ወንጌል ይሰብካሉ። ማንም ወንጌል ሰበኩ ብሎ የነገረኝ የለም። ሁል ቀን ስድብ፣ ሁል ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ እውቀት ያስፈልጋል። በእውነት ለመነጋገር ትምህርትም ያስፈልጋል፣ እውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። እንደሱ ነው እንግዲህ በእነሱ ምን እናድርግ። አሁን ኦርቶዶክሳውያኑ አሁን በአንድም በሌላ እንዳልኩት ሶሻል ሚዲያ ሳይፈልጉትም ያስገባል፣ እንዲህ አይነት መልዕክቱም ያወራሉ። እና ቢያንስ ምን ማድረግ ነው ያለበት? ኦርቶዶክሳውያን ብዙ ጊዜ እንዳሉት ሰውም ያስተምራሉ በሚዲያ እነ ሊቀ ሊቃውንት የኔታ ስብሐት መላክ ነው የመሰለ ትልልቅ እና በገብረ ኪዳን የመሰለ ትልቅ መምህራን ያስተምራሉ። ኦርቶዶክሳውያን መምህራንን ሳይሆን የመናፍቃንን ትችት ቁጭ ብሎ የሚሰማ ኦርቶዶክሳዊ ይበዛል። እንሰው መልእክት የመጨረሻ መልእክት ያስተላልፉልን። ያው ዘፈተው ይስተይ ነው። ግን አሁን ለምሳሌ እኔ እናንተ ድግስ ተጠራ፣ የተደረደረ ምግብ አለ። ከዛ ውስጥ የተበላሸ ምግብ ይኖራል። ካወቀ የተበላሸ ምግብ ነገር ብናይበት እንደው ስለ ቃል ይቅርታ እንጂ ትል ብናይበት ምግብ አንስተ ከዛ ትል ካለበት ታነሳለህ አታነሳም? ኢትዮጵያ ኦርቶዶክስ ተዋሕዶ ልጆች መርዝ የሆነ ነገር የተበላሸ ነገር እንዴት ያነሳል? አንድ በርሜል ውሃ ውስጥ እኮ አንድ ብልቃጥ መርዝ ታጠፋለች፣ ታበላሻለች። ስለዚህ ለምን ቴክኖሎጂ ቢያመጣው ከእንደዚህ አይነት ከመስማት ምንድን ነው የሚሰሙት? ለህይወታቸው መመሪያ ነው ወይስ ተሳዳቢ ሰምተው እነሱም ተሳዳቢ ነው የሚሆኑት? ሰው እኮ እንትፍ የሚለው ፉት ያለው ነው። ውሃ ፉት ብዬ እንትፍ ብል ውሃ ነው። ኦሬንጅ ጁስ የብርቱካን ጭማቂ ፍት ብዬ እንትፍ ብል ጁስ ነው። ቡና ፍት ብዬ በተፋ ቡና ነው። ስለዚህ ሰዎች ምንድን የሚሰሙት? ቅዱስ ያሬድ እኮ በረከቱ ይደርብን አይንም ይጾም ጆሮም ይጾም አፍም ይጾም የሚለው እኮ ሌላ ነገር እኮ የለውም። ስለዚህ ለምንሰማው ነገር እኮ መጠንቀቅ አለብን። በነገራችን ላይ
ክፉ ነገሮች የሰው ልጅ ሲሰማ ከሚያደንቁት ነገሮች አንዱ እሱ ነው። የሰው ልጅ 5 ነገሮች ወደ 4 ነገሮች ልቡን ብሩህ ያደርጉታል። እንደዚሁ ደግሞ ተቃራኒዎቹ እንደዚሁ ህሙግ የሆኑ ነገሮች ናቸው፣ ያጠፉታል። ስለዚህ የምንበላውን የምንጠጣውን እንደምንጠነቀቅ ሁሉ የምናየውንና የምንሰማውን ነገሮች ሁሉ መጠንቀቅ ይኖርብናል ብዬ አምናለሁ። እነዚህ ታላላቅ መምህራን ሳይቀሩ ሲተቿቸው ሰማለሁ ሲያወሩ እና ትናንት አስቼ ነበር። አለቃ ገብረሃና አንዱ የተማረውን ሰው ደንቆሮ ብሎ ሰደበው። የተማረ ሰው ደንቆሮ አለ። ከዛ በኋላ ግራ ገብቷቸው ሊያስታርቁ ነው ሰዎች መጡ። አለቃ ምን እየሰሩ አላቸው? ስም ተለዋውጦብኝ እባካችሁ እሱን ለመመለስ እየታገልኩ ነው። ደንቆሮ የተማረውን እኮ ነው፣ የመጽሐፉን መምህር እኮ ነው። ተሳዳቢ ያልተማሩት ናቸው። ኧረ ዝም ብሎ ጨዋ ነው፣ ጨዋ እኮ። ስለዚህ ስም ተለዋውጦብኛልና እሱን ለመመለስ ነው። ይሄንን እንደዛ ነው። ይሄንን ኦርቶዶክሳውያን በጣም ጥንቃቄ ማድረግ አለባቸው። ምንበላውን የምንጠጣው እንደምንመርጥ የምንሰማውንም መምረጥ ይኖርብኛል ብዬ አለብንም ብዬ አስባለሁ። እና በተለይ እንደዚያ ነገር እና አሁን እንዳልኩ ነው። ለምንድን ነው የሚሰሙት? ስለዚህ የሚያወሩ ሰዎች ካላስተማሩ፣ ለህይወት መንገድ ካልሆኑ፣ ሁልጊዜ ኦርቶዶክስን ስድብ ከሆነ፣ ሁልጊዜ ክርስቲያንን ስድብ ከሆነ፣ አሁን መምህራንን እያነሱ ይሰድባሉ ያልከኝ እኮ መጀመሪያ ማንን የሰደቡት? ቅዱሳን ነቢያትን ሐዋርያትን እኮ እና አቡነ ተክለ ሃይማኖት እና አቡነ መንፈስ ቅዱስ እነ ክርስቶስ ሰምራ እነ ቅድስት አርሴማ እነዚህን እኮ ሲሰድቡ የነበሩ ሰዎች ናቸው እኮ። እና ባለጌ ሰው ደግሞ ሲሰድብ አቤት የበረከት ብዛት፣ በረከት ይበዛል። ስለዚህ በዚህ መልክ ነው የማየው። ጥያቄ ያለኝ ካብስታው ዲቤትን ለን መምህሮቻችሁን እንፈትናቸው ቢያንስ አይመልሱልንም ብለው ወደ አደባባይ ያወጡት እንደሱ አይነት ነገር የሚሆነው ቅድም ባልኩ መሰረት ነው። እኔ የማመጣውን ሀሳብ በህልሙ አይቶት የማያውቀውን ሀሳብ ላመጣ በህልሙ እንኳን በውኑ በህልሙ የት ያነበበውን ነው የት የተማሩትን ነው። እኔ አሁን ለምሳሌ በሀገሬ እያለሁ ተማርኩ፣ የቤተክርስቲያን ትምህርት ተማርኩ። ከዛ ቴዎሎጂ ኮሌጅ ገባሁ። ከዛ ውጭ ሀገር ሄጄ ደግሞ ሌላ ብዙ ጥናቶችን አጠናሁ። ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮች ለማያቸው። ከዛ ውጭ ግን ስትነጋገር በምን ደረጃ ትነጋገራለህ? ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ድቤት እነጋገራለሁ። አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለ አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። በዚያ ላይ ጂኦግራፊን ታውቃለህ ተባለ። በረ ጂኦግራፊማ እንዴት አይነት ከተማ መሰላችኋል? ከዚህ ጋር ምን ነው እንዴት ነው የምነጋገረው? ስለዚህ ሰው እኮ ሲነጋገር ደረጃ አለው እኮ በሁሉም ነገር። ስለዚህ ከአንተ ጋራ ይሄን ነገር አጥንቻለሁ ተምሬያለሁ ከሚለው ሰው ጋር ታወራለህ እንጂ በኋላ ሐሰት ለሐሰት በጽባዝ ተናገር ይደግም በሰርክ የተባለው እንዴት አድርገህ ታወራለህ? እና በዚህ መንገድ ነው የማይሆን። አመሰግናለሁ፣ እጅግ አድርጌ አመሰግናለሁ። አንድ ሰላምታ ስላለ ወደ ጥያቄ ስለምሰራው እሺ መምህር በጣም እናመሰግናለን። በመጀመሪያ ያው እንግዲህ ጥሪያችን አክብረው በእለፍ ተገኝተው ያን ሁሉ በተስፋ የጠብቁት የነበረውን ህዝብ ተገኝተው ያን ሁሉ ምዕመናን ተሰብስበው ነው ባደረግነው ጉባኤ በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። ወደ ጥያቄው ስንመጣ ሁልጊዜ የቤተክርስቲያን ስርዓት የሚያንቋሽሹ ሰዎች አሉ፣ የሚንቁ ሰዎች አሉ። ከነዚህ ሰዎች መልካም ነገር አይጠበቅም። ስለ ጾሙም ቢሆን ስለ ስርዓቱም ቢሆን ለሰዎች የሚያነሷቸው በጣም በጣም ከእግዚአብሔር ሕግና ስርዓት ውጭ የሆኑ ናቸው። ለምሳሌ አብይ ጾም፣ ስለ ጾም የሚገርማቸው ሌላው ዓለም በእምነት አይደለም የሚያየው። እኛ በእምነት ለመንግስተ ሰማያት መዳኛ 2 ነገር ነው። እነሱ ግን
ለሰውነት ለጤና ጾም ጠቃሚ መሆኑን አይተው ልክ የኢትዮጵያ ኦርቶዶክስ ክርስቲያን የምትጾመውን ጾም አይነት እንደሱ ተጀምሯል። ማንም ሰው ገብቶ ሊያዩ ይችላል። እንደ ቤተክርስቲያን ውሃም ሳይጠጣ አንዳንዶቹ ውሃ እየጠጡ የሚጾሙ አሉ። እንደሱ ውሃም ሳይጠጣ ምግብም ሳይበላ የሚጾሙ ሰዎች አሉ። እነዚህ ግን እንደ ጥንት ፈላስፎች ናቸው። በመጽሐፈ መነኮሳት ላይ አንዴ ፈላስፎች ሄዱ መነኮሳት ጋር ባህታውያን ጋር እኛ እንጸልያለን እናንተም ትጸልያላችሁ፣ እኛ እንጾማለን እናንተም ትጾማላችሁ፣ ልዩነታችን ምንድን ነው አሏቸው ፈላስፎቹ። ለዛ አበው መነኮሳት ባህታውያን ደግሞ ምናሉ እናንተ ትጾማላችሁ እውነት ነው፣ እናንተ ትጸልያላችሁ እውነት ነው። የምትጾሙት የምትጸልዩት ለራሳችሁ ነው፣ ሚስጥር እንዲገለጽላችሁ ሰውነታችሁን ለማሰልጠን ነው። ሁለት እናንተ የምትጾሙት አድራሻ የለውም። እኛ የምንጾመው ግን አንድ ሰውነቴ ይጥራ ብለን አይደለም፣ ከእግዚአብሔር ጋር ለመገናኘት የክርስቶስን መከራ ለማሰብ ነው። 40 ቀንና 40 ሌሊት እኮ አልበላም። አብይ ጾም እኮ ማለት ይሄ ክርስቶስ ለእኛ የሰጠውን ተቀብሎ መሄድ ነው። ስለዚህ አድራሻ ደግሞ አለው። የኛ ጾም ወደ እግዚአብሔር ነው የሚሄደው። ለዚህ እኮ ነው ጌታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በማቴዎስ ወንጌል ምዕራፍ 6 ላይ እኮ ስለ ጾም ያስተማረ። በዛ ላይ ቤተክርስቲያኗ ስርዓት ሰርታ ደግሞ 7ቱን አጽዋማት የአዋጅ አውጃ በዚህ መንገድ ነው። ስለዚህ አሁን ያለንበትም ሰዓት የቀበላ ሰዓት ነውና ጾሙን የምንቀበልበት ጾሟንም የምንቀበልበትን የምናይበት ከእግዚአብሔር የምንገናኝበት ነውና ትውልዱ ዓለም ሲነግረው ይሰማል፣ የራሱ የሆነውን ያቃልላል። ስለዚህ ከዚህ የተነሳ ክርስቲያኖች ይሄ የመነኩሴ ወይ የካህን አይደለም፣ እነዚህ አጽዋማት መነኩሴ ሰው አይደለም እንዴ? እኔ ሰው አይደለም እንዴ? ሌላው ሰው አይደለም እንዴ? ስለዚህ ጾሙ ብሎ ጌታ በማቴዎስ ወንጌል ሲያስተምር ኢዩኤል ቀድሞ በትንቢት ሲናገር መነኩሴ ብቻ ይጹም፣ ቄስ ብቻ ይጹም፣ ዲያቆን ብቻ ይጹም፣ ካህን ብቻ ይጹም የሚል ትምህርት የለውም። ጾሙ ነው ጾሙ ነው፣ ጸልዩ ነው ጸልዩ ነው። ጾም ላይ ሲሆን የምግብ ነገር ስለሆነ ለክርስቶሙ ያመልኩ የሚለው የብርሃን ዓለም ቅዱስ ጳውሎስ ቃል ደርሶባቸው ነው እንጂ ጸሎትም አያደርጉም ማለት ነው። አሁን አብረው ያነሷቸውን መልከት ቅድም ያሉት ብርሃን ምንድነው የሚባለው? የዓለም ብርሃን የሚባለው እነሱ አንድ ጊዜ ክርስቶስ በ2012 ያለ ፍጻሜ ይሆናል ብለው ነበር እና 2012 እኮ አለቀ። ስለዚህ ከዚህ በላይ ተራራ የሚያክል ውሸት የለም። ሰው እንዴት ነው ሊሰማ የሚችለው? ስርዓት የሚያጠፋ ካህን የለም፣ ጳጳስ የለም፣ ቀጥሎ እኮ ክርስቶስ የለም ነው። በ1517 ጀርመኒ ላይ የተሐድሶ ሙቭመንት እንቅስቃሴ ሲጀምር የወሰኑት ውሳኔ ምንድን ነው? ኢየሱስ ብቻ የሚል ውሳኔ ወሰኑ። ያ ማለት ድንግል ማርያምም መላእክትም ቅዱሳን የሚሉ ዛሬ ራሱ ኢየሱስ የለም የሚለው ደረጃ ደረሱ። ቀስ እያለ የሚሄደው ወደዚህ ነውና ጾም የለም ጸሎት የለም ማለት እኮ ሰይጣን መሆን ማለት እኮ ሌላ ነገር እኮ የለውም። ሰይጣን አይጾምም፣ ሰይጣን አይጸልይም። ሰይጣንን ድል የምንመታው በጾም በጸሎት እና አባ እንጦንስ እና አባ ጳውሊ ያስጨንቁት እኮ እንጦኒ ወይ ከነ እኮ ያለው እኮ በጾሙና በጸሎቱ ነው። መጨረሻ ላይ ነው እንደውም ትሁት ነበር። መጨረሻ ላይ ወይ ኮከሙ ባይረ እግዚአብሔር ያላቸው። ስለዚህ ጾምና ጸሎት ትልቁ መሳሪያችን ነው። ዝንቱ ዘመድ ያለው ይወልጽ ዘነበለ ጾም በጸሎት ያለው እኮ በነገራችን ላይ ቆርጠዋታል። እሷን አንዱ መጽሐፍ ላይ ነው የምትገኘው እንጂ ጾም የምትለውን ቆርጠዋት ጸሎት ብቻ ነው የምትለው። ዲስ ካይንድ ኦፍ ብሎ የሚያመጣው ላይ ባይ ፋስቲንግ ኤንድ ፕሬየር የሚለው ላይ ፕሬየር ብቻ ነው ያደረጉት፣ ፋስቲንግን ቆርጠዋል። ስለዚህ ከመጽሐፍ ቅዱስ ጀምሮ እንዲህ እየቆረጡ የሚመጡ ናቸውና በየጊዜው ብዙ ከሃዲያን ይነሳሉ። መላከ ሰላም እነዛ ሰዎች በሚነሱበት ሁሉ ኦርቶዶክሳውያን ከእውነተኛ መምህራን እየተማሩ እምነታቸውን ይዘው መጓዝ ይኖርባቸዋል እያምናለሁ። አመሰግናለን። ያው ሰዓት ስለሌለ ሰዓቶትን አጣበው ጊዜ ሰጥተው በእውነት ምንም ባልተመቻቸ ቦታ ላይ ለክርስቲያን ለመላው ዓለም መልስ ጥያቄ ለመስጠት እንደ አንድ ታላቅ መምህር በብዙ መልኩ ተወጥረው የትኛውም ብዙ ዓለም ፈልጎት ያላገኙት ግን በእግዚአብሔር ቸርነት በአጥቢያችን ተገኝተው እንደ ጠቅላላ ደግሞ ለመላው ዓለም የትግራይ የተገባውን ሕዝብ ጥያቄና መልስ ስለሰጡልን እናመሰግናለን። ወደፊት እንግዲህ ቃል በገቡት መሰረት በልዑል እግዚአብሔር ስም በረከት ይስጥልኝ። ሰላም ሁኑልኝ።